እንግዲህ ክርስቲያኖች ብዙ አይነት ናቸው። ሲመጡ ጊዜ ወደ እኔ እረዳቸዋለሁ። ብዙ አይነት ናቸው። አንደኛ ተሳዳቢዎች አሉ፣ ዘላፊዎች አሉ። ያው የነገሯቸውን የጫኗቸውን መጥተው የሚያራግፉ አሉ። ሁሉንም የምናስተናግድበት መንገድ የተለያየ መሆን አለበት። አንድ ዶክተር ወደሱ ታማሚዎች በሚመጡ ጊዜ አንድ አይነት መርፌ አይደለም የሚሰጣቸው፣ አንድ አይነት ከይና አይደለም የሚሰጣቸው፣ የተለያየ ነው። ስለዚህ ያ ዶክተር ያንን መጀመሪያ ያለበትን ህመም ማጥናት አለበት፣ ያነባዋል መጀመሪያ። ከዛልክ ልክ እንዲሁ ወደ አንተ የሚመጡትን ቀድመህ ረጋ ብዬ የማዳምጣቸውም ለዚህ ነው። ቃል በቃል በዛም ታላክፋቸው የምትመልስ ከሆነ መጀመሪያ አልተረዳቸውም ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ከአዲያኖች መጥተው ሲጠይቁ ጸጥ ብለው ያዳምጧቸዋል። خلصت ላቸዋል። መጨረሻ ላይ አሁን ጨረስክ ይሏቸዋል። እኔ ዛሬ ይሄን ቃል ለሁሉም የሚያስተምር ሰው እመክራለሁ። ይጨርስ ሰው ያለውን በቃ ብቻ አላህና መልክተኛው እንዳይሰድብ ጥያቄን በስነ ስርዓት አቅርብ ትላለህ። ቢአደብን ወህቲራም አላህ እንዲህ ላድርገው ሙሐመድ እንዲህ ላድርግ የዛኔ ታስቆመዋለህ። ታላርና ጥያቄ ከሆነ እስከ የሚጠይቀው የሰማውን ነው ይሄ ሰውዬ የሚያወራው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ትችት ሊሆን ይችላል። ታስጨርሰውና ከዚያ በኋላ መልሰን ትጀምራለህ። እና እንደ ልገልጽ እንደሞከርኩት የመጀመሪያዎቹ ተሳዳቢ አይነቶች ናቸው። እነዚህን ተሳዳቢዎቹን በመሳደብ አትመልሳቸው፣ በመልካም ነው የምትመልሳቸው። አላህ በቁርአን ላይ ወላ ተስተዊል ሐሰነቱ ወለ ሰይአ ኢድፈዕ ቢለቲ ሂየ አሕሰን ይላል። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎን ጸባይ በጥሩ ጸባይ መልሱት ይላል። እናታችን አይሻ ረዲየላሁ ዐንሃ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስትናገር ምን አለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን ይቅር ይሉ ነበር፣ ያልፉ ነበር፣ ይምሩ ነበር አለች። በዚህ መልኩ ነው እንዲህ ላድርግህ ብሎ የሰደበን ሰው መመለስ የለብንም። ነቢያቶች የራሳቸው የግል ጉዳያቸው በሚሰደቡ ጊዜ ዞር ብላ አይመልሱም። አላህና መልእክተኛው ህግጋታቸው ሲጣስ የዛኔ ይቆጣሉ። ከማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲህ ኢነማ ኢዘን ቱሂከት ሑሩማቱላሂ ዐዘ ወጀል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ነፍሳቸው ተበቅለው አያውቁም፣ አይመልሱም ነበር። ነገር ግን የአላህ ህግና ስርዓት በሚጣስ ጊዜ የዛኔ ይቆጣሉ። ለምን ልጃቸው አትሆኑ? ወይም ወላሂ ለው ሰረቀት ፋጢማ ብንት ሙሐመድ ለቀጠዐቱ የደሃ ያሉት አረንት እና ከዚህ አንጻር አላህና መልእክተኛውን እስካልተሳደቡ ድረስ ጥያቄያቸውን በስነ ስርዓት ያቅርቡ። የዛኔ ቀስ ብለህ ትመልስላቸዋል። አሁን ባለው ሁኔታ ለውጥ አምጥተናል ብለህ ታስባለህ? በተጨባጭ የሚታይ ተጽዕኖና ለውጥ ፈጥረሃል? በጣም ደስ የሚል እንዴት ይገለጻል? ትልቁ ደስታ ሰዎች ወደ ኢስላም ሲገቡ ሲጠይቁና እውነትን ሲረዱ ወዲያው ኢስላምን ሲቀበሉ ይሄ ነው እዚህ ዓለም ላይ ትልቁ ደስታ። እዚህ ዓለም ትልቁ ጸጋ ይሄ ነው። አላህ በቁርአን ላይ ተናግሯል። ሱረቱ ነስር ላይ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ኢዛ ጃአ ነስሩላህ የአላህ እርዳታ በመጣ ጊዜ ወልፈትሕ እንዲሁም የአላህ ስብሓነሁ ወተዓላ መክፈትን በመጣ ጊዜ ካለ በኋላ ትልቁን ጸጋ ገለጸ። ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ሰዎችም በጀማዓ እየሆኑ ወደ አላህ ዲን በሚገቡ ጊዜ ይሄን በምታይ ጊዜ ነው። ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ይህን ትልቅ ጸጋ አላህ ይገልጸዋል። ሰዎች ወደ አላህ ዲን ሲመለሱ ያለው ደስታ በጣም የተለየ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ትልቁ ጸጋ ሰዎች ወደ ኢስላም መመለሳቸው እንደሆነ ገልጸዋል። ሊአን የህዲየ አላሁ ቢከ ረጁለን ዋሒዳ ኸይሩን ለከ ሚን ሑምሪ ነዓም አሉ። አላህ በአንተ ምክንያት አንድን ሰው ወደ ቅኑ መንገድ ቢመራ ከቀይ ግመል የበለጠ ነው ብለው ተናገሩ። ቀይ ግመል ያሉት በጊዜው ያለው ትልቅ ተብሎ የሚታየው ምሳሌ የሚሰጡት በዚያ ባለው ጊዜ ነው እና በጣም ትልቅ ለውጥ አለ፣ ደስ የሚል ለውጥ አለ። ወደፊት ደግሞ ከዚህ በጣም የተሻለና የበለጠ ይኖራል ብዬ በአላህ ላይ ተስፋ አደርጋለሁ። ኢየሱስ ሙታንን አስነስቷልና አምላክ ነው ብለው የሚገልጹት ሲያስነሳ የነበረው በአምላኩ ፈቃድ እንደሆነ በቁርአን ላይ ነግሮናል። እስኪ መጽሐፎች ላይ ሙሉ አውዱን ልመልከተው። ይሄ ነገር ለመሆኑ እዛ አለ ብለን ስናይ ሙሉ አለ። ኢየሱስ ክርስቶስ ካስነሳቸው መካከል አልዓዛር የሚባል ሰው ነበር መጽሐፍ ቅዱስ ላይ። ይሄን ሊያስነሳ ባለ ጊዜ አልዓዛር እህት አለች። ከመጀመሪያ ከአውዱ ላይ ስንነሳ ማርታ የምትባል እህት አለችው። ማርታ የምትባለዋ ወንድሜ ሞቶብኛል ብላ እያለቀሰች ወደ ኢየሱስ ጋር ትመጣለች። ከዚያም በኋላ
አንተ በዚህ ብትኖር ኑሮ ወንድሜ ባልሞተ ነበር፣ እግዚአብሔርን የምትለምነውን እንደሚሰማ አውቃለሁና አለችው። አየህ አምላኩን ለምኖ እንደሚያስደርግ ይታወቅ ነበር፣ ያውቃሉ ህዝቦች። አንተ በራስህ ታስነሳው ነበር አይደለም ያሉት። ስለዚህ በቁርአን ላይ አላህ ሱብሓነሁ ወተዓላ ስለ ሐዋርያቶችና ስለ ዒሳ ሲናገር ኢዝ ቃለት አልሐዋርዩን ያ ዒሳ ሀል የስተጢዑ ረቡከ አን ዩነዝለ ዐለይና ማኢደተን ሚነ ሰማይ ይሉታል። ጌታህ አላህ ከሰማይ ምግብ የያዘችን ማዕድ ሊያወርድልን ይችላልን ብለው ጠየቁት። ጌታህ አላህ አየህ የሚያደርገው አምላክ እንደሆነ ነግሮናል። አሁንም እዚያው ጋር ሂደን እስኪ እነዚህን ተአምራቶች ሙታን ማስነሳትን ጨምሮ ማንን ነበር ሲያስደርግ የነበረው? ኢየሱስ አምላክ እግዚአብሔርን ብትለምነው እንደሚሰማው እናውቃለንና አለችው። ወረድ ብሎ እዚያው ደግሞ አልዓዛርን ሲያስነሳ ጊዜ አምላኩን ሲያመሰግን እናየዋለን። ወደ ሰማይ ቀጥ ብሎ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ፣ ይሄንም ከዚህ ሁሉ ህዝብ በፊት መልእክት አንተ እንደላከኝ እንዲያውቁ ዘንድ እናገራለሁ እያለ ይናገራል። አሁን ሶስት ነገራቶችን ተናገረ። ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ስለሰማኸኝ የሚለው ከላይ ብትለምነው ያለችውን እንወስዳለን። ስለዚህ ለምኖ እንዳስደረገ ያሳየናል። በራሱ አላስነሳውም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። ስለዚህ ስለሰማኸኝ አመሰግንሃለሁኝ አለ። ይወታል። ሌላኛው እዚያው ቀጥሎ ምን አለ? ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይህ መሰል ተአምራቶችንም ሲያደርግ ጊዜ አምላኩን እየለመነ እሱ እየሰማው እያደረገለት እንደሆነ ይገልጽልናል። ይሄ ቃሉ ከአምላኩ በሚመጣ ፈቃድ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የራሱ ተማሪ ምን ይላል? አምላክ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። አድራጊው አምላክ ነው፣ በመሲሁ በኩል ያደርጋል። ልክ በሙሴ በኩል ባህርን ሲከፍል እንደነበር አምላክ በመሲሁ በኩል ሙታንን አስነሳ። እነዚያው ላይ በጣም የሚገርመው ነገር ምን ይላል? አላህ በቁርአን ላይ መሲሁ ተአምራትን ከሰራ በኋላ ያስተላለፈው መልእክት እንዳለ ይነግረናል። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ከተአምራቱ በስተጀርባ ትልቁ ዓላማ ይሄን መልእክት እንድትሰሙ ነው። ነቢያቶች ብለው የሆነ አስጨብጭበው ለመሄድ አይደለም፣ ሙታንን አስነሳ። ትልቅ ዓላማ አለው። ስለዚህ ዓላማው ምን ነበር? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም። የእኔም የእናንተም ጌታ እርሱ አንድ አላህ ነው፣ እርሱን በብቸኝነት ተገዙት፣ እኔም የእርሱ መልእክተኛ ነኝ የሚለውን ነብይነቴን ያረጋግጥልኛል። ይሄ ተአምር ነው እንጂ የመለኮት ባህሪ እንዳለኝ የሚያረጋግጥ ነው አይደለም። እነሱ እንደተረዱት እዚያው ላይ አልዓዛር እንዳስነሳ ምን አለ? ይሄንን ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው። አየህ የመለኮት ባህሪ እንዳለኝ ያውቁ ዘንድ አይደለም ያለው። አንተ እንደላከኝ ሲል የመልእክተኛነቱ ማረጋገጫ እንጂ ሌላ አይደለም። ይሄ ተአምር እዚሁ ላይ በተያያዥነት እናንሳው። በተለያየ ጊዜ ከተለያዩ የሃይማኖት ተከታይ ወገኖች በተለይ ከመምህራኑ ቁርአንን እናውቃለን፣ ሐዲስን እናውቃለን፣ በአረብኛ ቋንቋ እንራቀቃለን የሚሉ ወንድሞቻችንን እንመለከታለን። እውነት ቁርአንን ያውቁታል? እውነት የአረብኛ ቋንቋ እውቀት አላቸው? አረጋግጣችኋል? እዚሁ ስራ ላይ ስላላችሁ አያውቁትም። ያው አረበኛ አያውቁ። ለዚህ ነው አረበኛው አምጡትና እናንብበው ስንላቸው ጊዜ ይህን አለማወቃቸውን ራሳቸው ናቸው የተናገሩት። አለማወቃቸውን ለመደበቅ በአረበኛ አትደበቁ ሙስሊሞች ይሉናል። መደበቅ አይደለም እውቀት ነው። እኔ የተወረደልኝን ቃል በወረደልኝ ቋንቋ አውቀዋለሁኝ፣ አነባዋለሁኝ። እዚያ ጋር ግን የተወረደ ነቢያቶቻችን ተናግረውታል ብለው በሚሉትን ቋንቋ ዕብራይስጡን አያውቁትም። አላህ ከስንት እንደሚያውቁ ሊሆን ይችላል። እነዚህ ጥሩ ቦታ ላይ ያውቁ ያለት የሚያውቁ ልጆች አይደለም። ስለዚህ አሉባልታ ነው ሊባል ይችላል፣ ወይም ፈጠራ ነው ሊባል ይችላል። አሁን በሶሻል ሚዲያ በስፋት የምናያቸው ነገሮች አረብኛን ቋንቋን ከማወቅ ሐዲስን ቁርአንን ከማወቅ አንጻር እየተባሉ የሚነዙ ነገሮች ምንም ከአረበኛውን እንደማያውቁት ራሳቸው መስከሪ ይመሰክራሉ። ያውቃሉ። እሱ አረበኛውን አያውቁት። ቁርአን ያውቃሉ። እንትን ነው እሱንም አውቀውት አይደለም። እኔ ብዙ ጊዜ ተናግሬ ያለሁ ሐዲስስ ቁርአንንም ሐዲስንም አያውቁትም። ናገራ እፊቴኑና እንደዚህ አይነቶችን ትችቶች እስኪ ተቹን አቅርቤ ያለሁ ለማንኛውም ከቄሶችም ከዲያቆናቶች ከሁላቸውም ማለት ነው። ማንኛውም ጥያቄ አይደለም፣ ችግር የለውም። ማጠይቁንሽ ትችት ኑና ኢስላምን ተቹ የምትተቹ ካለ ታላርን ይሄን